ሰላም ሰላም ጤና ይስጥልኝ እንደምናችሁ በዛሬው ቆይታችን የምንመለከተው በሲቪክስ የፍሬሽማን ኮርስ ላይ ማለት ነው የሚገኘውን የቻፕተር 4 ገቨርንመንት የሚለውን ክፍል የምንመለከት ይሆናል ማለት ነው። በፊቱ ቆይታችን እንግዲህ ስለ ስቴት ተመልክተናል። ዛሬ በክፍል ወይም በቀጣዩ ሀሳብ ገቨርንመንት በሚባለው አሪፍ ቆይታ የሚኖረን ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ አንደርስታንዲንግ ገቨርንመንት ገቨርንመንት ምንድነው ወይም መንግስት የምንለው ነገር ምንድነው የሚባለውን ነገር ዲፋይን እያደረግን የምንቀጥል ነው የሚሆነው። ገቨርንመንት ሪፈር ቱ ዘ ፎርማል ኤንድ ኢንስቲትዩሽናል ፕሮሰስ ዛት ኦፐሬት አት ኤ ናሽናል ሌቭል ቱ ሜንቴን ፐብሊክ ኦርደር ኤንድ ፋሲሊቴት ኮሌክቲቭ አክሽን። መንግስት ብለን የምንጠራው ነገር ምንድን ነው ስንል መንግስት ማለት ኢትስ ፎርማል የሆነ ምንድን ነው ኢንስቲትዩሽናል ፕሮሰስ ተቋማዊ ሂደት ያለው አንድ አካል ነው። ያኛውም አንድ አካል ይህ መንግስት የምንለው ተቋማዊ ፕሮሰስን የሆነን ስራ የሚሰራ የፎርማል አካል ኦፕሬት የሚያደርገው በሀገራዊ ደረጃ አት ዘ ናሽናል ሌቭል ሲሆን አት ዘ ናሽናል ሌቭልም ኦፕሬት ሲያደርግ ፐብሊክ ኦርደርን ለማስጠበቅ እንዲሁም ደግሞ የተለያዩ ህብረተሰባዊ ድርጊቶች ይኖራሉ። የተለያዩ ስርዓቶችን ኮሌክቲቭ አክሽኖችን የተሳለጠ እንዲሆን ፋሲሊቴት የሚያደርግ አካል ነው ማለት ነው። ይህ ተቋም ብለን ወይም ገቨርንመንት ብለን የምንጠራው አካል ዋን ኦፍ ዘ ሞስት ኢሴንሻል ኮምፖነንትስ ኤንድ ኦልሶ አን አድሚኒስትሬቲቭ ዊንግ ኦፍ ዘ ስቴት። ታዲያ ምን ይባላል መሰላችሁ ገቨርንመንት ከዚህ በፊት ስቴት በሚባለው ሀሳባችን ላይ ትዝካ ወይም ልክ ስንጀምር ስቴት የሚባለውን ሀሳብ ገቨርንመንት ኢዝ ዘ ሶል ኦፍ ዘ ስቴት ነው፣ የሀገር ነፍሷ ነው ገቨርንመንት መንግስት ብለን የምንጠራው አካል ብለናል። ለዛ ነው አሁንም ኢት ኢዝ ዘ ሞስት ኢሴንሻል ኮምፖነንት ነው እንደ አንድ ሀገር በጣም ወሳኝ የሆነ እንዲሁም ደግሞ አንድ ሀገር አድሚኒስትሬቲቭ ዊንግ ይኖራታል ቢባል አድሚኒስትሬቲቭ ዊንጓ ገቨርንመንት ነው ሊሆን የሚችለው። እንደው ዝም ብላችሁ በሌላ እንዲሁ ቀለል ባለ እንኳን ልንመለከቱ እንችላለን። ክንፍ እንደምንድን ነው የምትጠቀሙት? ዊንግን ከቦታ ቦታ ለመንቀሳቀስ እንስሳት ይጠቀሙታል አይደለ? ሀገርም ማደግ የምትችለው ምንም ብትሆን ከቦታ ቦታ መንቀሳቀስ የምትችለው ማለት በኢኮኖሚ በተለያዩ ነገሮች የምትለዋወጠው በአድሚኒስትሬቲቭ ዊንጓ ገቨርንመንት ነው ማለት ነው። እንግዲህ ገቨርንመንት አፕላይስ ቦዝ ዘ ገቨርንመንት ኢን ናሽናል ስቴት ኤንድ ቱ ዘ ገቨርንመንትስ ኢን ሰብ ዲቪዥንስ ኦፍ ናሽናል ስቴትስ ገቨርንመንት ቱ ቢ ስቴብል ኤንድ ኢፌክቲቭ መስት ፖሰስስ ቱ ኢሴንሻል አትሪቢዩትስ። እንግዲህ ታዲያ መንግስት ብለን የምንጠራው አካል ጽኑ ሆኖ ስቴብል ሆኖ እንዲሁም ኢፌክቲቭሊ በስልጣን ላይ ቆይቶ ሀገርን በአድሚኒስትሬቲቭ ዊንግ ነው ብለን እንደጠራነው ወሳኝ ሆኖ ፐብሊክ ኦርደርን እንዲያስጠብቅ ሁለት ኢሴንሻል የሆኑ ወሳኝ የሆኑ ጉዳዮች ሊሟሉለት ወይም ሊኖሩት ያስፈልጋል። እነሱ ሁለት ወሳኝ ነገሮች አንደኛ ኦቶሪቲ ነው፣ ሌላው ሌጂቲመሲ ነው። እነሱ ምን ማለት እንደሆኑ እንመልከት። እሺ አውቶሪቲ ምንድነው ስንል ቃል በቃል ከፈታ ነው ስልጣን ማለት ነው አይደለ? ስለዚህ ገቨርንመንት አንድ ሊኖረው ከሚገባ ነገር ውስጥ አንዱ ስልጣን ነው። ያ ስልጣን ምንድን ነው? ኢት ኢምፕላይስ ስልጣን የምንለው ነገር ማለት ነው the ability to compel obedience define as legitimate power ህጋዊ ስልጣን ነው ተብሎ የሚተረጉም ስልጣን ሲባል ግን እንዲሁ ህጋዊ የሆነ ነገር የማድረግ ኃይል ፓወር ነው ሌጂቲሜት የሆነ እንዲሁም ደግሞ the ability to compel obedience የሆነ ሰው የሆነ ነገር እንዲያደርግ የማስገደድ ኃይል የማስገደድ ስልጣን ሲኖራቸው አውቶሪቲ ይባላል። እንግዲህ ሌጂቲሜት ፓወር አለን አይደለ? what is power በራሱ ፓወር ምንድን ነው ስንል እንግዲህ to influence the behavior of others or authority is the right to do so ነው። እንግዲህ ፓወር ብለን የምንጠራው ነገር ምንድን ነው ስንል የሆኑን ሰዎች ባህሪ ተጽዕኖ ውስጥ መክተት ነው። ምናልባት የሆነ ኃይል ሲኖራችሁ የሆነ ሰው ማድረግ ከሚፈልገው ነገር ልትገድቡት ትችላላችሁ አይደለ? አውቶሪቲ ማለት ደግሞ ያንን የማድረግ ስልጣን፣ ኮምፐል ማለት ማስገደድ ማለት ነው። ስለዚህ the ability to compel obedience አንድን ሰው በማስገደድ የሆነን ስራ እንዲሰራ በማሽቆጥቆጥ ሊሆን ይችላል፣ የተለያዩ ነገሮችን ማስደረግ መቻል። So it is based on acknowledged duty to obey rather than any form of coercion and manipulation። ስለዚህ ይሄ አክኖሌጅድ የሆነ ዲዩቲ ነው፣ በቃ እውቅና የተሰጠው ነው ብለን ልናደርገው እንችላለን። እንደ ዲዩቲ ቱ ኦቤይ ማለት ለኮሬሽን ሊሆን ይችላል ወይም ለማኒፑሌሽን አክኖሌጅ የሆነ ስልጣን ሲሰጣችሁ ፓወር ሲሰጣችሁ ነው ልንል እንችላለን ማለት ነው። ወይም ደግሞ አንድ አገላለጽ እንግለጽለት ከተባለ አውቶሪቲ የሚባለውን ሀሳብ it is legitimacy ህጋዊ የሆነ justification and a right to exercise that power it is a legitimacy and what justification ነው አለ ራይት ቱ ኤክሰርሳይዝ ዛት ፓወር የሆነ ስልጣን ሲባል የሆነ ኮምፕል ማድረግ ኃይል ይኖራችኋል ሰውን። ታዲያ ያንን ፓወር ያገኛችሁትን ህጋዊ ስልጣን ህጋዊ ፓወር
የመተግበር ፍቃድ ማግኘት ማለት አውቶሪቲ ወይም ስልጣን ብለን ዲፋይን ልናደርገው እንችላለን። አዘር ዋን ኢዝ ሌጂቲመሲ። ሌጂቲመሲ የሚባለው ቃል እንግዲህ ከላቲን ቃል ሌጂቲሜር ከሚለው ቃል የመጣ ሲሆን ቱ ዲክሌር ላውፉል ነው። ህግን ምን ማለት ማወጅ፣ ዲክሌር ማድረግ የሚል አይነት ትርጉም ያለው ሲሆን ወይም ራይትፉልነስ የሚል ትርጉምም አለው። ሌጂቲመሲ እንግዲህ ሌጂቲመሲ ኢዝ ፖፑላር አክሴፕታንስ ኦፍ ዘ ገቨርኒንግ ሪጅም ኦር ላው አስ አን አውቶሪቲ። አንድ መንግስት አውቶሪቲ ብቻ ስላለው ስልጣን ብቻ ስላለው አንድን ነገር ያደርጋል ማለት አይደለም። ያ ነገር ሌጂቲመሲ ሊኖረው ያስፈልጋል። ህጋዊ የሆነ ስልጣን። በስልጣን ደረጃ ብዙ ሰዎች ስልጣን አለ ሊሉ ይችላሉ። ነገር ግን ያ ስልጣን ህጋዊ ነው ወይ የሚለው ነው አንደኛው ጥያቄ ውስጥ መግባት ያለበት ነገር። ለዛ ነው ሌጂቲመሲ ፖፑላር አክሴፕታንስ ነው። ህጋዊነቱ በምን ይታወቃል ስትሉ ወይም ይሄ ሌጂቲመሲነቱ በምን ነው ስትሉ በህዝቡ ዘንድ ፖፑላር የሆነ አክሴፕታንስ ሊኖረው ይገባል። እየገዛ ያለው ዘ ገቨርኒንግ ሪጅም እየገዛ ያለው አገዛዝ ማለት ነው። እሱን የሚይዝልን ነገር ነው። ሌጂቲመሲ is considered as the basic condition to rule without at least a minimal amount of legitimacy a government would deadlock or collapse ይላል። እንግዲህ ሌጂቲመሲ ኮንሲደር የሚደረገው የሚቆጠረው እንዲሁ አውቶሪቲ ብቻ ስላለን ህጋዊ ሆነ መቀጠል እንችላለን አይደል። ሌጂቲመሲ እንደ ዋና ወይም እንደ አንድ ቤዚክ ኮንዲሽን ነው ለመምራት የሆኑ ሁኔታዎችን ለመምራት እንደ ዋና ቤዚክ የሆነ ነገር ነው የሚቆጠረው። ለምን ካላችሁ ቢያንስ እንኳን ምንም አይነት ህጋዊነት ከሌላችሁ መንግስታችሁ ያው መገልበጡ መውጣቱ ነው በህዝቡ ዘንድ ተቀባይነት ማግኘት ማለት ይቻላል። በተዘዋዋሪ ሌጂቲመሲ ህዝቡ ያልተቀበለው መንግስት በተለያዩ ነገሮች ሊገለብጦ ይሞክራል እንጂ ጸንቶ እንዲቆይ አያደርገውም። ስለዚህ ሌጂቲመሲ ከዚህ አንጻር ዲፋይን ማድረግ ይቻላል። እሺ ሌጂቲሜት ገቨርንመንት ዊል ዱ ዘ ራይት ቲንግ ኤንድ ዜርፎር ዲዘርቭ ቱ ቢ ሪስፔክትድ ኤንድ ኦቤይድ። ታዲያ ህጋዊ ስንል በሰው ዘንድ ተቀባይነት ማግኘት አይደለ? ይህ ታዲያ ሌጂቲሜት የሆነ መንግስት ምን አለው? በህዝቡ ዘንድ ተቀባይነት ስላገኘ ዱ ዘ ራይት ቲንግ ገቨርንመንት ዊል ዱ ዘ ራይት ቲንግ ያደርጋል፣ ሊያደርግ ይችላል። በቃ ትክክለኛውን ነገር ምክንያቱም በህዝቡ ዘንድ ሪስፔክትድ ያለው ነው። በህዝቡ ዘንድ ኦቤይ ተደርጎ ተቀብለውት የሚነገሩ ስለሆነ የሚያመጣቸው ህጎች የሚያመጣቸው ስርዓቶችም ሪስፔክት የሚሆኑ ኦቤይ የሚደረጉ ህጎች ናቸው። ስለዚህ ሌጂቲመሲ ዲፈርስ ፍሮም ሌጋሊቲ ኢን ዘ ሴንስ። ታዲያ ግን እዚህ ጋር ህጋዊነት ነው ሌጂቲመሲ ስንል ሌጋሊቲ ከሚባለው ኮንሰፕት ልንለይ ያስፈልጋል። እቺን ሀሳብ ያዟት። በመብጫ ላይ በብዛት እንዴት ያመጡታል መሰላችሁ? ስለ ሌጋሊቲ እና ስለ ሌጂቲመሲ ትክክል ያልሆነውን አውጡ ወይ ትክክል የሆነውን አውጡ ምናምን አይነት ሀሳብ ይመጣል። ወይ ደግሞ ዲፋይን አድርጉ ሌጋሊቲ ምንድን ነው ወይ ሌጂቲመሲ ምንድን ነው። በብዛት ግን መብጫ ላይ በኤክሴፕት ወይ በኖት ተደርጋ የምትመጣ ጥያቄ ነች። ሌጂቲመሲ ዲፈርስ ፍሮም ሌጋሊቲ። ሌጂቲመሲ የምንለው ኮንሰፕት ከሌጋሊቲ ምን ይላል? ይለያል። ዘ ተርም ሌጋሊቲ ዳዝ ኖት ኔሰሰርሊ ጋራንቲ ዛት ገቨርንመንት ኢዝ ሪስፔክትድ። ሌጋሊቲ ብለን የምናነሳው ሀሳብ አንድ መንግስት በህዝቡ ዘንድ ተቀባይነት ይኖረው አይኖረው ወይም ሪስፔክትድ ይሁን ማረጋገጫ it doesn't give us a ጋራንቲ ሊሰጠን አይችልም። ሶ that is citizens acknowledge a duty of obedience። ታዲያ ምንድን ነው? ወይም ደግሞ or that is citizens acknowledge a duty of obedience በቃ የመሽቆጥቆጥ የመታዘዝ ምናምን የሚለውን ነገር እንትን ሊገልጽ የሚችል ነገር አይደለም ሌጋሊቲ ብለን የምናስቀምጠው ነገር። ታዲያ ምንድን ነው ስንል እንግዲህ ህዝቡ ዝም ብሎ ሪስፔክትድ አድርጎ ተቀብሎ ህጉን የሚገዛበት ሳይሆን እንዲሁ ጀነራሊ ህግ የሆነው ነገር ነው። ነገር ግን ወደ ሌጂቲመሲ ግን ስንመጣ ምንድነው? አዎ አውቶሪቲውን አንድ ሰው አዎ እገዛለሁ አዎ እያለ ሪስፔክት አድርጎ ሲቀበለው ነው በህዝቡ ዘንድ ተቀባይነት አግኝቶ ሲቀጥል ያለውን ሌጂቲመሲ ብለን የምንጠራው ሀሳብ ነው ማለት ነው። እንግዲህ ከዚህ በመቀጠል ፐርፐዝ ኤንድ ፋንክሽን ኦፍ ገቨርንመንት የገቨርንመንት ወይም የመንግስት ዓላማው ስራውስ ምንድን ነው የሚለውን ኮንሰፕት እንመልከት። ዲፈረንት ገቨርንመንትስ ሜይ ሰርቭ ቬሪየስ ፐርፐዝ ኤንድ ፋንክሽን። የተለያዩ መንግስታት አሉ አይደል? የተለያዩ የመንግስት አደረጃጀቶች አሉ። ኦሊጋርኪ በሉት ዲክታተርሺፕ በሉት ምንም በሉት ገቨርንመንት አለ። ያ ገቨርንመንት እንግዲህ እንደተለያየ ዓላማና የተለያየ ፋክሽን ይዞ ይመጣል። ታዲያ ግን ያንን ፋክሽን እና ያንን ፐርፐዝ ዘ ሜጀር ብለን ልንከፍለው የምንችለው የትኛው ነው? አንድ ላይ ቢመደቡ ወይም አብዛኛው መንግስት ዋና ዓላማው ዋና ስራው ምንድን ነው ስንል ምንድን ናቸው የሚለውን እንመልከት። እነዚህ ነገሮችም በመብጫ ላይ የሚመጡ ጥያቄዎች ናቸው። ማኔጅመንት ኮንፍሊክት በመብጫ በብዛት ልክ ያልሆነውና የሆነው ቀለል የሚሉ ሀሳቦች ናቸው። እነዚህ እንኳን ለመያዝ አይከብዳችሁም እርግጠኛ ነኝ። በመብጫ ላይ ግን በብዛት ይመጣል። ያልሆነ ወይ የሆነው በሚል ነው የሚያመጡት። አንደኛው ሰልፍ ፕሪዘርቬሽን ነው። ሰልፍ ፕሪዘርቬሽን ነው የመንግስት ዓላማ ወይም ፋክሽኑ። as the first and primary purpose in faction government are responsible to prevail order
ፕሬዲክቴቢሊቲ፣ ኢንተርናል ሴኩሪቲ ኤንድ ኤክስተርናል ዲፌንስ። መንግስት እንደመሆኑ የመጀመሪያው ስራው ምንድን ነው ስንል ሀገርን ውስጥ ያለውን መረጋጋት ማምጣት፣ ፒስን እንዲጠበቅ ማድረግ፣ ውስጣዊ ደህንነትን ከውጭ የሚመጣን ደግሞ ነገር እየተከላከሉ መቆየት ነው። ይሄ ነው ሰልፍ ፕሪዘርቬሽን የሚባለው። ፕሪዘርቬሽን ማለት በችግር በስቃይ ውስጥ ሆናችሁ ወይም በውድቀት ውስጥ ቀስ እያላችሁ እድገት ማሳየትን በደንብ የሚገልጽ ሀሳብ ነው። ስለዚህ አንድ መንግስት እንደ መንግስት ሆኖ ሲመጣ በሀገር ውስጥ ያሉ አለመረጋጋቶችን፣ የተለያዩ ግጭቶችን ሪስፖንስብል ሆኖ ተቀብሎ ያንን የማረጋጋት ግዴታ ወይም ፐርፐዝ ሜጀር ፐርፐዙ ነው እንደ አንደኛ እናነሳዋለን። ሌላው ዲስትሪቢዩሽን ኤንድ ሬጉሌሽን ኦፍ ሪሶርስስ። ዲስትሪቢዩሽን ኤንድ ሬጉሌሽን ኦፍ ሪሶርስስን ስንመለከት ዲተርማይን ዌር ዜር ሪሶርስስ አር ጎይንግ ቱ ቢ ኮንትሮልድ ባይ ዘ ፐብሊክ ኦር ፕራይቬት ሴክተር። ሀብት ወይም ሪሶርስ የምንለው ነገር በማን ነው ኮንትሮል የሚሆነው የሚለውን ነገር ነው ጀጅ የሚያደርገው። አዘ ፐብሊክ ሴክተር ነው ኦር አዘ ፕራይቬት ሴክተር ነው። ታዲያ ይህንን ስናነሳ የምናነሳው ሀሳብ የሚሆነው ሁለት ናቸው አይደለም? ሶሻሊስት ስቴት እና ካፒታሊስት ስቴት ብለን ልንከፍለው እንችላለን አይደለ? ሶሻሊስት ስንል ዲሳይድ ቱ ኮንትሮል ባይ ዘ ፐብሊክ፣ ሪሶርሱ በመንግስት ቁጥጥር ስር ሲሆን ልክ እንደ ራሽያ እንደ ቻይና እንደ በፊቱ በደርግ ጊዜ ኢትዮጵያ የነበረችን ሲስተም ከተመለከትን ሪሶርስ ኮንትሮልድ ባይ ዘ ፐብሊክ ነው፣ በመንግስት ነበር ቁጥጥር የነበረበት። ታዲያ ካፒታሊስት ስቴት ደግሞ አለ። ካፒታሊስት ደግሞ ሲባል ኮንትሮልድ ባይ ዘ ፕራይቬት ሴክተር፣ በግለሰቦች እጅ ሀብት ሲቀመጥ በዚህ ዲስትሪቢዩሽን መቆጣጠር ምናምን አንደኛው የመንግስት ስራ ነው። ሌላው ማኔጅመንት ኦፍ ኮንፍሊክት ነው። ሱፐርቪዥን ኤንድ ሪዞሉሽን ኦፍ ኮንፍሊክት ዛት ሜይ አራይዝ ኢን ሶሳይቲ፣ በማህበረሰብ ውስጥ የሚነሱ ግጭቶች የተለያዩ ነገሮችን የመቆጣጠር የማርገብ እንዲቀንስ የማድረግ አንደኛው የመንግስት ኃላፊነት ነው። ፉልፊልመንት ኦፍ ሶሻል ኤንድ ግሩፕ አስፓይሬሽን። ይሄ ደግሞ ምን ማለት መሰላችሁ? ማህበረሰብ እንደ ማህበረሰብ ሊኖረው የሚችሉት የተለያዩ ምኞቶች፣ የተለያዩ ሁኔታዎች ሊኖሩ ይችላሉ አይደለ? ወይም ግቦች አሉ አይደለ? እነዛን ማሟላት መቻል ፉልፊል ዘ ጎልስ ኤንድ ኢንተረስትስ ኦፍ ዘ ሶሳይቲ እንለዋለን። ዚስ አፕሬሽን ሜይ ኢንክሉድ ምናልባት ማህበረሰብ እንደ ማህበረሰብ መብቱ እንዲከበርለት ይፈልጋል። ኮመን ጉድ ብለን ከዚህ በፊት በተለያየ ሁኔታ አንስተነዋል። አብሶ በዩኒት ስሪ ላይ እሱ ነገር እንዲመጣ ዓለም አቀፍ ሰላም ይፈልጋል። እሱን ማስጠበቅ መቻል ነው። ሌላ ፕሮቴክሽን ኦፍ ዘ ራይት ኦፍ ሲቲዝን፣ የዜጎችን መብት ማስጠበቅ። ፕሮቴክሽን ኦፍ ፕሮፐርቲ ማለት ፖሊስ ኤንድ ኮ ሲስተም ዛት ፕሮቴክት ፕራይቬት ኤንድ ፐብሊክ ፕሮፐርቲ፣ ደህንነት ንብረት ይሄ እንዲጠበቅልኝ ይፈልጋለሁ እንደ ዜጋ። ታዲያ ይህንን ነገር የማስጠበቅ የመንግስት ኃላፊነት አለበት በፖሊስ በፍርድ ቤት እየሆነ እነዚህ ንብረቶች ሲጠበቁም ይታያል። ሌላው ኢምፕሊሜንቴሽን ኦፍ ሞራል ኮንዲሽን ቱ ሼፕ ሲቲዝንስ ካራክተር ኢን አኮርዳንስ ዊዝ ሰም ስታንዳርድ ኦፍ ሞራሊቲ፣ የሰውን ካራክተር ሰውን ሞራሊቲ ሞራል በምንለው ወይ እንዲኖር ማድረግ መቻል፣ ካራክተሩን መቅረጽ መቻል ነው። ይሄኛው ከምን አንጻር ሊታይ ይችላል መስላችሁ? አንዳንድ ሀገራቶች አሉ፣ ምናልባት ኢትዮጵያ ውስጥ የለም እንጂ አንዳንድ ሀገራቶች ዜጋዬ ነው ብለው የሚያስቡት ግዴታ እንዲሁ በዛ ሀገር ስለተወለደ ወይም ዜግነት ስለተሰጠው ምናምን አይደለም። ጸባዩ ምንድን ነው ተብሎ ያ ሰው ጉድ ካራክተር ከሌለው ዜጋዬ አይደለም ትላለች አንድ ሀገር እንደ ሀገር። ስለዚህ አንድ ሀገር እንደ ገቨርንመንት የሚሰራው ስራ ውስጥ ምንድን ነው ልንል እንችላለን? ሼፕ ዘ ሲቲዝንስ ካራክተር ማለት ነው። ሌላው ፕሮቪዥን ኦፍ ጉድስ ኤንድ ሰርቪስ ነው። some governments especially those of the poor countries participate heavily in the provision of goods and services for the public ይለናል። ይሄኛው እንግዲህ ደግሞ ለዜጎቻቸው ጉድስ እና ሰርቪስን ማቅረብ ሲችሉ ነው። አንዳንድ ገቨርንመንቶች በብዛት እንግዲህ ጉድና ሰርቪስ እንዴት ያቀርባል መንግስት ካላችሁ በብዛት ደሃ በሆኑ ሀገራቶች ላይ የሚስተዋል ነገር ነው። ደሃ በሆኑ ሀገራቶች ውስጥ ዜጎች በደንብ ራሳቸውን እንዲችሉ ወይም እንዲያቋቁሙ በመንግስት የሚደረግላቸው ድጋፍ አለ። ያኛውን ፕሮቪዥን ኦፍ ጉድ ኤንድ ሰርቪስ ብለን እንጠቅሰዋለን ማለት ነው። እንግዲህ ስለ ገቨርንመንት የነበረንን ቆይታ በዚህ እናጠቃልል። በጣም የረዘመ አይደለም፣ አጠር ባለ መልኩ ተመልክተን ጨርሰነዋል ማለት ነው። እንግዲህ በቀጣይ የምንመለከተው ገቨርንመንትን ጨርሰን ዜጋ ሲቲዝንሺፕ የሚለውን ክፍል ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።